በሐሳብ መለያየት ማለት ጥላቻ ቢሆን ኑሮ ከሚስቴ በላይ ጠላት ባልኖረኝ ነበር ይላል። አስረስና እኔ ተዋውቀን በዚህ ትግል ውስጥ ስንቆይ ስንት ዓመት ሆኖናል። ያውም መሪዎች ተብለን በሐሳብ ሳንለያይ ቀርተን ይመስላችኋል አብረን ያለን? ዝናቡን ከ17 ዓመቱ ጀምሮ አውቀዋለሁ ኤርትራ። በሐሳብ ሳንለያይ ቀርተን ነው ያኔም ሰው ሀገር በረሃ ላይ አሁንም ያቅማችን እየሞከርን ያለን። በየቀኑ ሺህ ጊዜ የሚለያይ ሐሳብ ልታነሳ ትችላለህ። የምትፈታበት መንገድ ግን ወሰኝ እንጂ ሐሳብ መለያየት ማለት ጥላቻ ቢሆን ኑሮ መጀመሪያ ከሚስቶቻችን፣ ከልጆቻችን፣ ከወንድሞቻችን ጋር ነበር የምንጣለው። ይህ ሁሉም መቃቀም ያለው ኃይል ግን ችግሩን በራሱ እየፈታ መሄድ ይችላል ነው እንደው ለወደፊቱ ያው በጥልቀት በግለሰብ ደረጃ የወረደ ሂስና ግለ ሂስም ባይሆን አስረስ እንዳለው ግምገማ ነገር ስላደረግን እሱ እንደ ንስሐ እንውሰድ። ንስሐ ከሆነ ደግሞ ደግሞ ድንገት ቢደገም እንኳን በመንፈታበት አኳኋን እየመለስን ይፈታን ነው የምንል ማለት ነው። ደጋግሜ እለዋለሁ። ደጋግሜ ማለት ስላለብኝ ነው። አንድ ነገር ልናገር። አማራ የሚድነው ተደራጅቶ ሲታገል ነበር። ተደራጅቶ እየታገለ ነው ያለው። መደራጀት ግን ህመም አለው። ይህን ተገንዘቡ። ህመም አለ። አስረስ እኔ ያክል ዓመት ከኔ ጋር ሲቀመጥ እኔ ከሱ ጋር እኔ ያክል ዓመት ሲቀመጥ አብረን ስንታገል ፍጹም ምጣለውን ያስረስ ባህሪን እንዲሸከም ይገደዳሉ። ፍጹም የሚጣለውን የዘመነን ባህሪ እንዲሸከም ይገደድ። እንኳን መሳሪያ ቀመስ ለሆነ መሳሪያ ለተሸከመ አብዮት ተሰባስበን ለሰርግ 3 ቀን ተገናኝተንም እኮ አብሮ መኖር ይቸግራል አይደል? ግን ለግብ ሲባል ትችላለህ። እየመረረ ትውጣዋል። እንዲሁ ሌላ ቦታ ቢታዩ የሚጠበቁ ግን እናንተ አካባቢ ሊታዩ የማይገባቸው አንዳንድ ህመሞች ማስተዋል የምትችሏቸው መሸከም የምትችሏቸው መደራጀት ማለት ህመም መሸከም ጭምር ስለሆነ ጉዳዮች ነበሩ የታዘብኳቸው። ተደራጅተህ ስትሰራ ግን ብዙ ነፃነትን አጣህ። ብዙ ህመም ተሸክመህ ብዙ ህመም ጠላት ጋር መተኮሱን እናቅበታለን። ጠላት ላይ መተኮሱን፣ ጠላት መማረኩን፣ ጠላት መግደል እናውቀዋለን ሁላችን። ከጠላት ጋር ከመተናነቅ በላይ ግን ትልቁ ህመም ታጠገብህ ያለውን ሰው ባህሪ መሸከም፣ ታጠገብህ ያለውን ሰው ገመና መሸከም። ፎርሳት ማተር ወንድሙን መሸከም የሚችል ድርሻ ከሌለው ታጋይ መሆን አይችልም። ንቆ ሊያጠፋን የመጣን ጠላት ወጣ የገጠምህ ሰው ወንድምህና ጓደኛ እንዴት ንቃለህ? ማንስ ነህ? አጠገብህ ያለ አማራ ወንድምህን ሳትወድ ለአማራ ህዝብ ነው የምታገል ማለት አችልም። ውሸት ነው። ውሸት ማስመሰል ነው። ግብዝነት ነው። የሀሳብ ልዩነት ልንፈጥር እንችላለን። ቁጭ ብለን እንነጋገራለን። ላስቀይመው እችላለሁ። ቁጭ ብለን እንነጋገራለን። ሊያስቀይመኝ ይችላል። ቁጭ ብለን እንነጋገራለን። እንደ ወንድም ያላማረብህም ሊለኝ ይችላል። እንደ ወንድም ያላማረብህም ልለው ይችላል። ተደራጅቶ መታገል ብዙውን ተሸከመው ህመም አለ ወይም ብዙውን ተሸክመን እንታገል ያስገዳል። የመደበኛ ስብሰባዎች ይኖሩ እንግዲህ የክፍለ ጦር አመራሮች መደበኛ ስብሰባዎች ይኖራችሁ። ኦፍኮርስ የምትኖሩም ተጠርንፋችሁ ካልጀመራችሁ ትጀምሩታላችሁ። አብራችሁ ትበላላችሁ፣ አብራችሁ ትመራላችሁ። መደበኛ ስብሰባዎች ይኖራችሁ። እንዲሁ አንድም አጀንዳ ይኖሩ ተገናኙና ቡና እየጠጣችሁ ጠላቶቻችን እስኪ እንመልሰው እንደገና ይጨርሳት ጀምሮ ከሶስቱም ክፍላቸዋለሁ ይሆናል። እውነታቸውን ነው የሚል ሰው አይቻልም። ከአራት ሊከፍሉን ይመኛሉ፣ አይቻልም። ከ10 ሊከፍሉን ይመኛሉ፣ አይቻልም። በተለያየ ምክንያት በተለይ ትኩረቶች በሙሉ እዚህ ናቸው። የወዳጅና የኛ ላይ ነው፣ ጠላትና በብዛት እኛ ላይ ነው ያለው። ወሬ ቤት ያፈርሳል፣ ወሬ ሀገር ያፈርሳል። ነካክተነዋል። እገሌ ከዚህ ሊወጣ ነው፣ እገሌ ከዚህ ሊሄድ ነው። ዝናቡ ከዘመነን ጥሎ የት ነው የሚሄደው? የት ሊደርስ? ዘመነ ዝናቡን ጥሎ የት ነው የሚሄደው? የት ሊደርስ? ተያይዘን ነው የምንሄደው። የለም እሱን አልፈነዋል፣ አሸንፈነው እና እንዴ በአቅጣጫ በምናምን ብሎ ሌላ ጊዜ የሆነ የቋንቋ ነገር መዘው ሊለያዩን ይሞክራሉ። ድርጅታችሁን ጠብቁ፣ ተቋማችሁን ጠብቁ፣ አብዮታችሁን ጠብቁ። ለመንጠቅ የሚሞክሩበት ለማፍረስ ለማክሸፍ የሚሞክሩበት አንደኛው መንገድ ይህን ቀጠና ከምናምን ሊከፍሉት ይሞክራሉ። ገሌ ተነጥሎ ሊሄድ ነው አሉ ይላሉ። የለ ክፉዎች ናቸው ጠላቶቻችን፣ አርፎ አይቀመጡ። በየቀኑ የምንሰራው ቅድም አስረስል እንደነበረው መላ ኢትዮጵያዊ ብቻ ሳይሆን ዓለም የሚያዩ ስራ እንኳን ተስፋ ያስቆርጣቸው በየቀኑ ይሞክራሉ። በአመራሩ መካከል ልዩነት ለመፍጠር ብልጽግና የሚባለው ቡድን ቢሊዮን ይመድባል። ብልጽግና እንቃወማለሁ የሚለው ምቀኛ ቢሊዮን ይመድባል። ሁሌ ግን በንቃት
ድርሻችሁን መጠበቅ ያስፈልጋል። ወሬ ዝም ብሎ አንዴ በመንደር ገሌ ወሬኛ ነው በምንለው ሰው ደረጃ ብቻ የሚፈጠር የሚበተን የሚስፋፋ አይደለም። የጠላቶቻችን የፕሮፓጋንዳና የደህንነት መዋቅሮች ወሬ የሚፈጥር ራሱን የቻለ ሙያተኛ ያላችሁ ችሎታ ያላችሁ ሰዎች እሱን አምጥተው ቁጭ ያደርጋሉ። ቁሜ እየሄዱ የጎጃም ትግል አይከፈልም። ወይኔ የለው አይቻልም። ምን ያላሳጣን ነገር አለ? የትግል ጎበዝ ይህን ትግል ለምከፍለው አይቻልም። የሁላችንም ክትትልና ጥበቃ ግን ያስፈልጋል። በተለያየ ቦታ ሸንሽኖ ለማፋጀት የሚደረግ አንዳንድ ዝም ብሎ የሚያስጠላ ንግግር ሰማ ስለነበረ ያንን መልስ ለመስጠት ፈልጌ ነው። ቤተልሔም አንቺ በውን ዝናቡን ልብስ አልብሰሽው ነው በተለይ ዛሬ የለቀቅሽው። እኔ ለምን እንደማታርፊ ሊገባኝ አልቻለም። በቃ ለምን አታርፊም? አንቺ ምንም የምታውቂው ነገር የለም። ለዚህ ትግል ይሄን አድርጌያለሁ እያልሽ የምትዘላብጂው ነገር አለ። ለምን አታርፊም? በእግዚአብሔር ኧረ ሞት አለ እባክሽ። በዚህ የምታገኘው ትርፍ የለም። በቃ ድርጊቱ ይፈጠርም አይፈጠርም አንቺ ያለሽ ማዶ። ለምንድን ነው ይሄንን ህዝብ ለመከፋፈል ለማስታረቅ ጥረት ማድረግ? ለማስታረቅ የቆየ ባህላችን ነው። ወንድም ከወንድሙ ሲጣላ ቀጥታውን ቁጭ ብሎ ተመካክሮ የሚያስታርቅ የሽምግልና ወግ አለ። አንቺ ባህር ማዶ እዛ የሚያስጠላ ኑሮ እየኖርሽ እዚህ ወንድም ለወንድሙ እንዲፋጅና እንዲበላላ የምትሰብኪው ስብከት በጣም የሚያስጠላ ነው። ስለዚህ ትክክል አይደለሽም ቤተልሔም። በጣም ነውረኛ ነሽ። ደግሞ ስትናገሪስ ለከት ያለው ንግግር ብትናገሪም እኮ ጥሩ ነው። የምትናገሪው ዝም ብሎ የብስጭት እንደገና ጸያፍ። ይሄ ጎጃም ነው ያደግኩኝ ለምትይው አዝናለሁ። ጎጃም እንዲህ አይነት ስድ ንግግረ ግም በቃ አሳድጎም አያውቅም። ለምንድን ነው ንግግርሽን እንትን ማትይ? አንቺ የዝናቡ ልንገረውን ስቃይና መከራ አንቺ አታውቂውም። ዝናቡ ልንገረው በ17 ዓመቱ ነው ከጀግኖች ጋር ወጥቶ ለአማራ ትግል ብሎ በኤርትራ በረሃ ሲንከራተት የኖረ እንቁ የህዝብ ልጅ ነው። ምስራቅ ጎጃምና ምዕራብ ጎጃም እያልሽ እየከፋፈልሽ ሰውን ለማባላት የምታደርጊው ጥረት ጥሩ አይደለም። በቃ ህሊና የሚባል እኮ ዳኛ አለ እዚህ አእምሯችን ውስጥ። ለህሊናሽ ለምን አትኖሪም? ምንም በማታውቂው ነገር ገብተሽ በቃ ያልሆነ ነገር ነው። ደግሞ አንተ ያለበስኩት ያል ዝናቡ ልንገረውን ነው አንቺ የምታለብሽው። ኧረ ሀብታም ቤተሰብ ያለው ልጅ ነው። ኧረ ጥሩ አባት ያሉት ልጅ ነው። አሁንም በህይወት አሉ፣ ትግል ላይ ነው ያሉ። ያንቺ ቀሸቀንቦሬ ዘመዶች ግን ለዚህ ትግል ጸር ሆነው እንጂ ለዚህ ትግል ደጋፊ ሆነው አይደለም ያሉ ከአንቺ ከራስሽ ጀምሮ። ስለዚህ ለምን አታርፊም? ለምንድን ነው አሁንም ያሰብሽው ነገር ስላልተሳካልሽ በቃ ወንድም ከወንድሙ እንዲበላላ በቃ ከእንቅልፍሽም ተነስተሽ ይመስለኛል። ተኝተሽም ራሱ እኔ እንቅልፍ ያለሽ አይመስለኝም። ባለፈው አይንሽ ራሱ አባብጦ እንቅልፍ እንደሌለሽ አይንሽ አባብጦ እያየን ነበር። ታሳዝኛለሽ። ይሄ የትም አያደርስሽም። ህሊናሽ ይፍረደው። ህሊና ካለሽ ምናልባት ግን ህሊና የለሽም። ህሊና ቢኖርሽማ ይህን ትግል ደግፈሽ ልክ ለንደን እንደሚኖሩ ኢትዮጵያውያን እንደነሱ ሆነሽ ለአማራ ህዝብ በድሮም መጨፍጨፍ፣ በመድፍ መጨፍጨፍ፣ ከብቶቹ ሳይቀሩ እየተጨፈጨፈ ላለ አማራ ልትቆረቆሪና ልትጮህ ይገባሽ ነበር እንጂ ይሄንን ጀግና ልታንቋሽሽ ወደድሽም ጠላሽም እኛ እናሸንፋለን። ከንቱ ሆነሽ የምትቀሪ ግን አንቺና መሰሎቻችሁ ናችሁ። የአማራ ትግል ላንጨርስ አልጀመርነውም። በ70 ዓመት ዕድሜ ወጥቼ እንደዚህ ምንከራተተው ለአማራ ህዝብ ስል ነው። በመሰረቱ የወታደር ልጅ ነበርሽ። አባትሽ እንዳንቺ ወጣ ያለ ስድ ባህሪ የለውም። ዳኘን አውቀዋለሁ። አንቺ ግን ነውረኛ ነሽ። ምስራቅ ጎጃም ምዕራብ ጎጃም እያልሽ የምትከፋፊ ነውረኛ። እንደገና
እኔ እንጃ ስላንቺ የምናገር ለታሪክ ተወዋለሁ። የኔንም ያንቺንም ንግግር በሚዛን አስቀምጠው ለሚፈርዱ ኢትዮጵያውያን እውነተኛ ኢትዮጵያውያን ወገኖች ተወዋለሁ። ማርሸትም በይው ዝናቡ ወንድማማቾች ናቸው። በትግል ወቅት ይሄ አይደለም ሌላም ይፈጠራል። ተፈጥሮም ከሆነ አንቺ እንደምትይው ግን አይደለም። አንቺ እንደምትይው አይደለም። ይሄ ድርጊት እንኳን ተፈጥሮ ቢሆን መሬት ላይ ያለ ነው። እኛ ምኑን አይተሽው አንቺ? ስለዚህ ይሄ ጸያፍ ንግግርሽን ቆጥቢ። በቃ አንደበተ ርቱዕ ነው ልትሆኝ የሚገባ። ችግሮች ካሉ ጥላቻ ካለሽ ጥላቻ እንዳለሽ አውቀዋለሁ በግሌ። ለአማራ ፋኖ ጥላቻዋለሽ። አንቺ ያደግሽበት ተኮትኩተሽ ያደግሽው አንድ ቀበሌ ላይ ኤቢሲዲ ተብሎ እየተከፈለ እየተማርሽም ያደግሽበት የትምህርት ካሪኩለም ያንኑ ስለሚያሳይ በቃ ይሄንን የወረደ አመለካከትሽን አስተካክለሽ ለመምጣት ያብቃሽ። እግዚአብሔር አምላክ ልቦና ይስጥሽ። በቃ አማራነት ኩራት ነው። አማራነት ክብር ነው። አማራነት ያሸንፋል። እኛ የነበላይ ልጆች ነን። እኛ በጠባብ በመንደር የተነሳን ፋኖች አይደለንም። ይሄንን ጠንቅቀሽ እንድትረጀው ነው። ፋኖ ያሸንፋል። ትግላችን መራራ ቢሆንም ነገ ወደ አያቶቻችን እርስት 4 ኪሎ በኩራትና በድምቀት እንገባለን። ልቦና ይስጥሽ። አመሰግናለሁ ወንድሞቼ። ያው እንግዲህ ትግል ፈታኝ ነው። ትግል ይፈትናል። ትግል ሁለት አይነት ትግል አለ። አላቂ ትግልና ዘላቂ ትግል የሚባለው። አላቂ ትግል የሚባለው ያው አንዳንድ ጓዶች የዛሬ 5 ዓመት 6 ዓመት 7 ዓመት ያልፍልናል ወይ ደግሞ ህዝብ ቀጠን ወይ የሆነ ዘርፈን ቤት ሰርተን እንኖራለን ወይ ደግሞ ከመንግስት የሆነ ነገር ተቀብለን መንግስት ክሶን የተሻለ ኑሮ እንኖራለን። ትግሉ አለቀም አላለቀም ብሎ ሳያስቡ የሚታገሉት ትግል አላቂ ይባላል። ዘላቂ ትግል የሚባለው ደግሞ ትግሉ ካለቀ መልካም ህይወት እኖራለሁ አማራ ነፃ ሲሆን ወይም ደግሞ የኢትዮጵያ ሙሉ ህዝብ ነፃ ሲሆን ነፃ ሆኜ እቀጥላለሁ። ትግሉ ካላለቀ ግን እሰዋለሁ ብሎ የሚታገል ትግል ነው ይዘን እየታገልን ያለነው። ከዛ በተረፈ ደግሞ አሁን ምረሽ በሚገባ ምናምን ሰው እኛ እንደነቅም ይሁዳም የሐዋርያት ሰብሳቢ ስለነበረ በኋላም ራሱ ነው የዘገጠውና አሁን እኛ አብሮን ያለውም ከዚህ በኋላ እየጠራልን ብሄር ነው ደስታችን ማለት ነው የኛ ደስታ። ስለዚህ ማንም ሄደ ማንም መጣ አላማ ያለው ታጋይ ያለ አላማ የሌለው ታጋይ ያለ። እኛ ደግሞ አላማችን ትግላችን አሸንፈን ህዝባችን ነፃ የማውጣት ህዝብ ስንል ነፃ የምናወጣው ከምንም ነገር ሳይሆን ብዙ ነገር እንዲሰራለት ያጣውን ነገር እንዲያገኝ ነው። ሰው የሆነ ፍጥረት ሁሉ እንዲደሰት ነው። ኦሮሞ፣ ትግሬ፣ ቅማንት፣ አማራ ወዘተ ተረፈ ሳንል ሙሉ ሰው ለሆነ ፍጡር እኩል የሆነ ትግል አገራችን ሙሉ አድርጎ የሚያስተዳድር መንግስት ለመፍጠር ነው። ስርዓተ መንግስት ለማዋቀር ነው ትግል የምንታገለው። አመሰግናለሁ። አመራሮች ላይ እንደፈለክ ስትፈነጭ ዝም ብያለሽ። ያንቺ አበባ መለመኛ አይደለም የኛ አመራር። የአማራ ፋኖ ያንቺ አበባ መለመኛ ያንቺ ጊፍት አይደለም። እሺ ያንቺ ጊፍት መቀበያ አይደለም የኛ አመራር። መጀመሪያ በአርበኛ ዘመነ ካሴ ብር ስለሚቆየሽ አርበኛ ዘመነ ካሴ በኔ ስም መለመን አይቻልም አቁም አለ። መሰጣት ሰው መስጠት ሲያቆምብሽ አርበኛ ዘመነ ካሴን ያሽው። ከዛ በኋላ ማርሸትን እኮ ፎቶውን ዘቅዝቀሽ እኮ ሰድበሽዋል። አሁን አንቺ ማን ተቆርቋሪ ሆነሽ ነው እንደዚህ የምትኮኝ? ስለዚህ አንቺ አመራሮችን በተናገርሽ ቁጥር ይሄ ባንዳ ወንድሞሽ በሚያስተባብረው የሚዲያ ሰራዊት አንቺ ግፍት ትቀበያለሽ፣ አበባ ትቀበያለሽ። እንደዛ ስትሆኝ ተንጋለሽ ስታሪ ማለት ነው። ዝም ብለን አናይሽ። ሽንት ቤት ሄደሽ እንድታሪ ነው የምናረግሽ። ሰው ላይ ስትጸዳጅ ዝም ብለን አናይም። መጸዳጅ አለው እዛ ሄደሽ ተጸዳጅ። ከዚህ ውጪ ህይወቱንም ንብረቱንም ቤተሰቡንም የበተነ ፋኖ በአንቺ ምክንያት እንዲወቀስ አንፈልግም። አይደንቆሩ አንቺ ተንጋለሽ ስታሪ ማለት ነው። እኛ ዝም ብለን አናይሽ። እምታሪበት ወደ ሄደሽ ማራት ትችያለሽ። አራም ገና ስላንቺ ማት ማውጣው ጉዳለኝ ማለት ነው። አይጉርጉር ደብረ ማርቆስ እኮ በእንጨት የሚነካሽ እኮ ሰው የለም ነበር። ረሳሽው እንዴ? በእንጨት እንደዚህ ተራርቆ እኮ በእንጨት የሚነካሽ ሰው እኮ አልነበረም። ጠፍቶ ነበርኩ። ይቺ ሴት አሰዳቢ እኮ ነው ይልሽ ነበር። ጉብላዋቂው ቄስ መለኩሴው ማለት ነው። ቄስ መለኩሴው
ስለዚህ አንቺ ኑሮሽ አልሳካልሽ ሲል ዘለሽ የአማራ ፋኖ ላይ ትመጫለሽ። አርበኛ ዘመነ ካሴን ስትወቅሽ ኖርሽ፣ ከዛ ማርሸትን ስትወቅሽ ኖርሽ። አሁን ደግሞ ሻለቃ ዝናቡን ይዘሻል። ምን አባሽ ስለሆነሽ ነው ዝም ብዬ የማይሽ? አይ ጉርጉር። እስኪ መጀመሪያ የልጅሽን አባት ንገሪያት ማን እንደሆነ ትክክለኛ አባቷ። የልጅሽ አባት ትክክለኛ አባቷ ማን እንደሆነ ንገሪያት። አራት ሰው እኮ ነው ያወዳደርሽ በአንቺ ልጅ። ምክንያቱም በየሜዳው ስትፈነገይ ስለነበር ማለት ነው። በየሜዳው አባ ብሎ ነን ጉርድ እኮ መለስተኛ ሆቴል አድርገሽ የነበርሽ እኮ አንቺ ነሽ። ረሳሽው እንዴ? እኛ እኮ አንረሳውም። አንቺ ትረሹ የደብረ ማርቆስ እኮ አይረሳውም። አይ ጉርጉር ሽታ የሸተሽ ጥንባታም ግማታም የገማሽ ከረፈፍ በአመራሮቻችን ላይ በአማራ ፋኖ ህይወቱን አሳልፎ በሚሰጠው በአማራ ፋኖ ለአንቺ ሆድ መሙያ አይሆንም። ወደፊትም ማለት ነው ወደፊትም ስነ ስርዓት ምትሽ ከሆነ ስነ ስርዓት ያሽ ተቆርቋሪ እኛ እንደዚህ አይነት ተቆርቋሪ አንፈልግም። አንዱን ከፍ አንዱን ዝቅ እያደረገ በየጊዜው አመራሮቻችን እየተሳደበ ጊፍት የሚቀበል አበባ የሚቀበል ሰው አንፈልግም። አንቺም በራበሽ ቁጥር በቃ አማራ ፋኖ የሥራ መፈለጊያ ሆነ አይደል? ማንም በራበው ቁጥር ተነስቶ የአማራን ፋኖ ይሳደባል፣ አገዛዙ ይከፍለዋል። አንቺ ደግሞ የወንድምሽንና የአቶ ይትባረክ አወቀን ሚሽን ተቀብለሽ እንደምትሰሪኛ እናውቀዋለን። ስለዚህ ማለት ነው ዝርያሽን ቆጥሬ ነው የምነግርሽ። አሁን ያባሽን ነግሬሻለሁ፣ የእናትሽን ደግሞ ነግሬሻለሁ። ገና አሁን እንዳልሁሽ ግማሽ ፐርሰንት ደርሻለሁ ስለ ቤተሰቦች ማንነት ለማጣራት ማለት ነው። ምክንያቱም አማራ ሆኖ እንደዚህ አማራን ፋኖ የሚከፋፍል ሰው ትክክል አይደለም። አንቺ ድቅል አማራ ስለሆንሽ ማለት ነው። ድቅል አማራ ስለሆንሽ እንዴ የአማራ ፋኖ አንቺ ስራ ባጣሽ ቁጥር የስራ መፍጠሪያ ሆነ እንዴ አማራ ፋኖ ይድንቁሩ ላይ በላይ ተጥለሽ እኮ የሆነ ሰው ሲሰድብሽ እኮ ማውረድ አቅቶሽ ኧረ ኑ አውረዱልኝ እንዴት ሆኖ ነው የሚወረድ እያልሽ እኮ ስትከራከር የነበርሽ ደንቆሮ እኮ ነሽ አንቺ። አርቲፊሻል ፀጉርና ይሄ 30 አይነት ዱቄት ስለተቀባሽ ነው። አይ ዱቄታም ትክክለኛ ማንነትሽን እኮ እኛ እናውቀዋለን። ምን ጥራ አድርገን ማለት ነው እንዴ አንቺ እኮ ልክ ደብረ ማርቆስ ውስጥ በአጠቃላይ የሴቶች ማሰደቢያ እኮ ነው የነበርሽ አንቺ ሴት አሰዳቢ ጥንባታም የገማሽ ሸርሙጣ አይደለ የነበርሽ። ረሳሽው እንዴ ልሽን እኮ በየሜዳው ስትፈነገይ ነው አስጠምደሻት እስከዛሬስ ምን ታልሆነ የተቀመጠች አንቺ ዘረብድ ብታርፈ ይሻልሻል። አንቺ ከካም ገና ማጣራው ነገር አለኝ እሱ